ይገባል። ክርስቶስን የለበሰ ማንነት ምንነት የክርስቶስን ባህሪ ያሳያል። የክርስቶስን ጸባይ ያሳያል። የክርስቶስን አካሄድ ይሄዳል። የክርስቶስን ማንነትና ምንነት ትንትው አድርጎ ለጨለማው ዓለም ያሳያል። እሱም ሲጠራን ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ኑና እኔን ምሰሉ ነው ያለው እንዴ። ጳውሎስ ደግሞ ልበሱት፣ ጌታችሁን ልበሱት፣ የሕይወታችሁን ራስ ልበሱት። ኢየሱስ ይለበሳል እንዴ ብዬ የሆነ ማብራሪያ መጽሐፍ ለማየት በጣም ሞከርኩ። እንዴት ነው የሚለበሰው? እንዴት ይለበሳል እንዴ? እንዴት ነው ኢየሱስን እንዴት ነው የምንለብሰው? ይህን ቃል ባለፉት ወራት ነበር እያጠናሁ የነበረና ኢየሱስ ይለበሳል እንዴት ነው የምንለብሰው? ኢየሱስን እንዴት ነው ኢየሱስ የሚለበሰው? እንዴት ነው ልለብሰው የምችለው? የምትለብሰው ባህሪውን አለኝ ባህሪውን፣ ትሕትናውን አይደል እንዴ? አካሄዱን፣ ጸባዩን ነው የምለብሰው። ኧረ ክብር ለጌታ ይሁን፣ አሜን። እኔ የወይን ግንድ ነኝ፣ ገበሬው አባቴ ነው። በእኔ ኑሮ እኔ በእናንተ፣ በእኔ ብትኖሩ ቃሎቼ በእናንተ ቢኖሩ አለ። ፍሬ ብታፈሩ በፍሬያችሁ አባቴ ይከብራል። ያለኔ ምንም ልታደርጉ አትችሉም። ስለዚህ እንዴት ነው ኢየሱስን የምንለብሰው? በወይኑ ግንድና በቅርንጫፉ መካከል ልዩነት የለም። የወይኑ ግንድ ላይ የተጣበቀ ቅርንጫፍ የወይኑን ግንድ ነው የሚመስለው። ከዚያ ነው አልሚ ምግብ የሚካፈለው አይደል? ከዚያ ነው ሁሉን ነገር የሚያገኘው፣ ውሃ የሚያገኘው፣ አፈር የሚያገኘው፣ ኤቭሪቲንግ በግንዱ አልፎ ነው ቅርንጫፉ ምግብ የሚያገኘው። ስለዚህ ኢየሱስማ በደንብ ነው የሚለበሰው። እጃችሁን አንሱና ኢየሱስ እንድለብስህ እርዳኝ በሉ እስኪ። እንድለብስህ እርዳኝ በሉ ባካችሁ፣ አሜን። ለሚድኑ የሕይወት ሽታ እንደሆነ ለሚጠፉ የሞት ሽታ እንዳለ ጳውሎስ ኢየሱስ ክርስቶስን ልበሱት አለ። ምኞቱን እንዲፈጽም ለሥጋ አታስቡ። ፍላጎቱን እንዲፈጽም ለሥጋ አታስቡ። ወንድሜ ልበሰው ኢየሱስን። ወገኖች እንልበሰው ኢየሱስን። ይለበሳል። የዋህነት ይለበሳል። ትሕትና ይለበሳል። ፍቅር ይለበሳል። ጽድቅ ይለበሳል። እውነት ይለበሳል። አሜን በሌላት ስንቶቻችሁ ይሄንን ቃል እየተቀበልን እንደሆነ አይዶን ነው ዛት ግድ የላችሁም። ውሰዱትና በግል በጓዳችሁ በእግዚአብሔር ፊት ልልበስህ ብላችሁ ጸልዩ። እኔ እየጸለይኩ ነው። ሹር ልልበስህ ጌታ ሆይ እባክህ ልልበስህ። ሰዎች እኔን ሲያዩ አንተን ይዩ። ዓለም እኔን ሲያይ አንተን ይዩ። እነዚህ የጌታ ናቸው ይባል፣ እነዚህ የክርስቶስ ናቸው ይባል። አወጣጣቸው፣ አገባባቸው፣ እንቅስቃሴያቸው ኤቭሪቲንግ ጌታን ይመስላሉ። ኧረ እነዚህስ የተለዩ ናቸው። ወዳጄ ክርስቶስን ስንለብስ ነው በልዩነት የምንወጣው፣ በልዩነት የምንገባው። ክርስቶስን ልበሱት። ቤተ ክርስቲያን ክርስቶስን ትልበሰው። ዛሬ ግን ብዙዎቹ ካባ ነው የለበስነው፣ ማቅ ነው የለበስነው፣ ተንኮል ነው የለበስነው፣ ክፋት ነው የለበስነው፣ ምቀኝነት ነው የለበስነው፣ ውሸት ነው የለበስነው፣ መከፋፈል መንፈስ ነው የለበስነው፣ መገፋፋት ነው የለበስነው። ትክክለኛ ልብስ አይደለም። የክርስቶስ ባህሪ ያልሆነ ልብስ ቤተ ክርስቲያን ለብሳለች። ታውልቀው እናውልቀው። እኛም ለብሰነው ከሆነ በወይኑ ግንድ ላይ ቅርንጫፎች ነን። መንግስታችን አንድ ነው። እስኪ አሜን በሉኝ። 10 መንግስት የለም፣ 20 መንግስት የለም። ዋን ኪንግደም፣ ዋን ስፒሪት፣ ዋን ሎርድ አይደለም፣ ዋን ፌዝ፣ አንድ መንግስት፣ ዋን ቦዲ፣ አንድ አካል። ክርስቶስን ልንለብሰው ይገባል። ቤተ ክርስቲያን የክርስቶስ አካል ናት አይደለም እንዴ? አካሉና ሙላቱ ናት ይላል ኤፌሶንና ቆላስይስ ላይ። ስለዚህ ክርስቶስን እንልበሰው። ሌላው ምን እንልበስ? አዲሱን ሰው
አሮጌውን ሰው አስወግደን እስኪ አዲሱን በሉ እባካችሁ። አሁን የበጠበጠ እኮ አዳም ነው፣ አልወለቀም። አዳም እየረበሸ ነው። አዳም ረብሾናል። አዳም ከባድ ነው። አሮጌው አዳም እያልኩ ነው። አዲሱን ሰው ተጣብቆብን ያለ ስራው ዘሎንግር ካች አርጎ ይዞ እንዲህ አለፋታን ያለ ልቀቀኝ በለው። ይታደገናል እግዚአብሔር። እኔ ስለማመን ይታደገናል። አድነኝ ከራስ ያለ ጳውሎስ ሮሜ ምዕራፍ 7 15-25 ድረስ እኮ ስታነቡት ለዚህ ሞት ከተሰጠ ሰውነቴ ማን ያድነኛል? ያ ሰውነት እኮ አሮጌው ሰውነት ነው። አሮጌው አዳም አልፋታው ብሎ ጳውሎስን አሮጌው አዳም አለቅህም ብሎ ሙጭጭ ብሎ ይዞት መልካሙን አደርግ ዘንድ ስወድ መልካም እንዳላደርግ ግን ተከልክያለሁ። ለዚህ ሞት ከተሰጠ ሰውነቴ ኧረ ማን ይገላግለኛል አለ ጮኸ። መጨረሻ ላይ ግን ክርስቶስን ለብሶት እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ብሎ ቁጭ አይልም። እንዴት ረዳው! እንዴት ጌታ ይረዳው! ወንድሜ እህቶቼ ይረዳል እግዚአብሔር። ዛሬም ጳውሎስን የረዳ እግዚአብሔር አንተና እኔን አይረዳንም? አንቺና እኔን አይረዳንም? የታመነ ጌታ ነው። እሱ ለቃሎቹ የታመነ ነው። ጳውሎስን ካሮጌው ሰው ካፋታው እኛንም ያፋታናል። ዛሬ መፋታት ትፈልጋላችሁ? በኋላ እንጸልይ። እንደ እግዚአብሔር ሰው ታምናላችሁ? እንጸልይ፣ እንፋታ። ይልቀቀን ወይ ጭንቅላታችንን ይልቀቅ፣ አመለካከታችንን ይልቀቅ። አሮጌው ሰው ይሂድና አዲሱን ሰው እንልበሰው። ማንም በክርስቶስ ቢሆን አዲስ ምንድን ነው? እችን ጥቅስ እንጠቅሳታለን እንጂ እኮ ግን ከአሮጌው ሰው ጋር ነው ያለነው። እንጠቅሰው ይሆናል ምናልባት ቸርች ትጠቅሰዋለች። ደግሞ የሚጠቀሰው የሚገርመው ነገር አዳዲስ ለሆኑ ሰዎች አዳዲስ ለሆኑ ገና ኒው ጄኔሬሽን ብለን ለምናምናቸው እጃቸውን አንስተው ንስሐ ለገቡ አሁን አዲስ ፍጥረት ሆነሃል። አንተስ ሆነሃል? እኔና እናንተስ ሆነናል? ይህን ሰሞን አንድ ደበሎ ለባሽ አግኝቼ እያስተማርኩ ነውና ደበሎ ለባሽ ታውቃላችሁ አይደል? አጋንንቱ ከወጣለት በኋላ ስለ ኒው ጄኔሬሽን ወይም ሪጀኔሬት ስለ ዳግም ልደት እያስተማርኩት በቃ ከኔ መለየት አቃተው። ሞኔ ነው አልኩት። ይሄ አዲስ ፍጥረት ያልከኝ ነገር በቃ ያቋ አለኝ። ላያችንን የለበሰው ሌላ ይሄ ጎጃም አዘነ ነው። አሁን ደግሞ ለምድ ታውቃላችሁ አይደል? በዚህ አደጋ አካባቢ በእኛ ሀገር አካባቢ የሚለበስ ለምድ ይባላል። ደገኞች የሚለብሱት። እስኪ ለምድ ስንት ሰው ነው ያው ለምድ ታውቃለህ? ከበግ ቆዳ የሚሰራ ለምድ ይባላል። እና አሁን ያ ለምድ ደግሞ በዚህ በጎጃም አዘነ ነው እንትን ያለው አይደል የተተካው። እና ምን አለ እኛ እኮ ውስጣችንም ውጫችንም ቡትቶ ነው አለኝ። ውጩም ቡትቶ ነው፣ ውስጡም ምንድን ነው? ቡትቶ። እኛም እኮ ቸርች ውስጥ እኮ አንዳንዱ ሰው ሁሉን አላልኩም ይቅርታ፣ አንዳንዱ ሰው ቡትቶ እኮ ነው፣ ውስጡ ቡትቶ ነው እንደለበሰ ነው። ምክንያቱም እንዴት ታላችሁ? ክፋት ከውስጡ ሲወጣ ታዩታላችሁ። ተንኮል ከውስጡ